ጦርነቱን የሚቀላቀሉ ተጨማሪ ኃይሎች አሉ። የፋኖ አመራሩ ህወሓት የጀመረውን እኛን ጨርሰዋለን። ፌዴራል መንግስቱ ላይ በሶስት አቅጣጫ አዳዲስ ጥቃቶች እንደሚከፈቱ አመራሩ አረጋገጡ። በአማራ ክልል የተስፋፋው አነጋጋሪ ግዳጅ አፈሳ፣ ህጻናትና አዛውንት ጭምር እየታፈሱ ነው። ነዋሪዎች ጦርነቱ በጥሩ ሁኔታ እየሄደ ነው። ትራምፕ የጦር ወንጀል እንዲፈጸም ትዕዛዝ ሰጡ። በሲቪል ልማቶች መጠነ ሰፊ ጥቃት ይደረጋል። በመጨረሻም የፋኖ አመራሩ ጦርነቱን የሚቀላቀሉ ተጨማሪ ኃይሎች አሉ ሲሉ እውነቱን አፍርጠውታል። ህወሓት ጀምሮታል፣ እኛ እንጨርሰዋለን የሚል እንድምታ ያለው ሀሳብም ሰጥተዋል። የብልጽግና መንግስት ለማስወገድ በሶስት አቅጣጫ አዳዲስ ጥቃቶች እንደሚከፈቱ ያረጋገጠው የፋኖ አመራሩ ይኸው የተቀናጀ ዘመቻ በጽምዶ የሚመራ መሆኑንም ይፋ አድርጓል። በዝርዝር እንመለስበታለን። በሌላ በኩል ደግሞ በአማራ ክልል የተስፋፋው አነጋጋሪ የግዳጅ አፈሳ ህብረተሰቡን ለስደት እየዳረገ መሆኑ ተነግሯል። የግዳጅ አፈሳው ከህወሓት የባሰ ነው ያሉ የመረጃ ምንጮች ህጻናትና አዛውንት ጭምር እየታፈሱ መሆናቸውን ገልጸዋል። አነጋጋሪውን መረጃ ይዘነዋል። በሌላ በኩል ደግሞ ፕሬዚዳንት ትራምፕ ጦርነቱ በጥሩ ሁኔታ እየሄደልኝ ነው ማለታቸው ብዙዎችን ትኩረት ስቧል። ትራምፕ በኢራን ላይ የጦር ወንጀል እንዲፈጸም ትዕዛዝ መስጠታቸውም እየተነገረ ሲሆን በሀገሪቱ በሲቪል መሰረተ ልማቶች ላይ መጠነ ሰፊ ጥቃት ሊፈጸም መሆኑም ተነግሯል። ሰላም ውድ የሉ ዴሊ ቤተሰቦች እንደምን አላችሁ? ቻናሉን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። ጦርነት ላይ ነኝ ያለ ፋኖ በቅርቡ ሌሎች ኃይሎች የምናካሄደውን ጦርነት ይቀላቀሉታል ሲል አስታወቀ። የአማራ ፋኖ ብሔራዊ ንቅናቄ አፋባን ቃል አቀባይ አርበኛ አስረስ ማረ በወቅታዊ የፋኖ ተጋድሎች እየተፈጠሩ ስላሉ ጥምረቶችና ስለ ብልጽግና ወቅታዊ አቋም ሰፋ ያለ ማብራሪያ ሰጥቷል። አርበኛው በማብራሪያው ፋኖ ላለፉት 3 ዓመታት ውጊያ ላይ ነው ሲል ያነሳ ሲሆን በቀጣይም ሌሎች ኃይሎች የሚቀላቀሉት ጦርነት ይኖራል ብሏል። የአብይ አህመድ መንግስት የህልውና ስጋት ላይ የጣላቸው ኃይሎች በጋራ የሚያካሂዱት ጦርነት ይኖራል ሲልም ነው የገለጸው። የብልጽግና ሰራዊትና ፋኖ ጦርነት ውስጥ ከገቡ 3 ድፍን ዓመታትን አስቆጥረዋል ያለው የፋኖ አመራሩ አስረስ ማረ ዳምጠ ከገዢው ፓርቲ ባህሪና ከአጠቃላይ ፖለቲካ ሁኔታ በመነሳት መንግስት በስልጣን ላይ በቆየ ቁጥር ህልውናችን አደጋ ውስጥ እየገባና ህልውናቸው እየተወሳሰበ ያሉ ሌሎች የፖለቲካ ኃይሎችና ሌላው ህዝብም ጭምር ይህንን ጦርነት መቀላቀል ፍላጎት እያሳየ መጥቷል ሲል ገልጿል። አስረስ ማረ አክሎም እኔ ባለኝ መረጃና ግንዛቤ እስካሁን እየተደረጉ ካሉት በላይ ግዙፍ የሆነው ጦርነት በሁሉም ማዕዘናት ይጀምራል። ተጨማሪ ኃይሎችም ይህንን ጦርነት የሚቀላቀልበት ወቅታዊ ቁመና ላይ ይገኛሉ ሲል በተለይም ፋኖና ህወሓትን ጨምሮ ሌሎች ታጣቂ ኃይሎች አሰባስበው የሚንቀሳቀሰው ጽምዶ የመጨረሻ ያለውን ጦርነት ለማስጀመር እንቅስቃሴ መጀመሩን ይፋ አድርጓል። በዛሬው ዕለትም የጽምዶ አስተባባሪ የሆነው ህወሓት በወልቃይት በኩል ሱዳን ድንበር ሸረሪናና ሁመራ አቅጣጫ ጥቃት መክፈቱ የተሰማ ሲሆን ይህም ጥቃት የዚሁ ዘመቻ አካል እንደሆነ ተሰምቷል። እንደ ፋኖ አመራሩ አስረስ ማረ ገለጻ ከሆነ አማራ፣ ትግራይ፣ ኦሮሞ፣ ጉምዝና ሌሎች በኢትዮጵያ የሚንቀሳቀሱ ታጣቂ ኃይሎች በቀጥታ እንደሚሳተፉበት የሚጠበቀው ይኸው የጽምዶ የጋራ ጦርነት ሲጀመር መከላከያ ሰራዊቱ በፍጥነት ይበተናል የሚል እምነትና ግምገማ እንዳላቸው ገልጾ ማዕከላዊ መንግስቱ ሽንፈትንም ይከናነባል ሲል የገለጸው። በመንግስት በኩል ጽምዶ የተባለውን ስብስብ ጸረ ኢትዮጵያ ዓላማ ያለው ኢትዮጵያን ለማፍረስ የሚንቀሳቀስ ተደርጎ ከሚነገረው ትርክት ጋር ተያይዞ የፋኖና የጽምዶ ዓላማ ኢትዮጵያን ማፍረስ ነው ወይ የሚል ጥያቄ ቀረበለት። የፋኖ አመራሩ ክሱ ውሃ የማያነሳ ሲል ውድቅ ያደረገው ሲሆን የትግራይና የአማራ የኦሮሞና የጉምዝ የአፋርና የሶማሌ ህዝብ ወዘተ ስለተቀራረበና አንድ ላይ ስለታገለ ኢትዮጵያ ትፈርሳለች ማለት ኢትዮጵያ ታዲያ የማን ነች የሚለውን ጥያቄ ጭምር የሚያስነሳ መሆኑን በመጥቀስ ኢትዮጵያ የኢትዮጵያውያን ህዝቦች ሁሉ እናት ስለሆነች በእኛ ትብብር የምትጸናና የምትጠነክር እንጂ የምትፈርስ ኢትዮጵያ የለችም ሲል ገልጿል። የፋኖ አመራሩ ይህንን ይበሉ እንጂ ከጽምዶ ጋር ተያይዞ የሚወጡ መረጃዎች የትብብሩ ዓላማና አካሄድ ላይ ጥያቄዎችና ጥርጣሬዎችን የሚያነሱ ሁኔታዎች እንደሚታዩ ሲገለጽ ቆይቷል። ከነዚህ ጥርጣሬ መነሻዎች አንዱ ከትብብሩ ጀርባ ያሉት እንደ ግብጽና ሻዕቢያ ያሉ ኃይሎች በሚያራምዱት ግልጽ ጸረ ኢትዮጵያ አቋም የሚታወቁ መሆናቸው ሲሆን በተጨማሪም የኢትዮጵያ ሉዓላዊ ግዛት አካል የሆነውን የአልፋሽጋ ለም መሬት በኃይል ቆርሶ የወሰደው በጀነራል ቡርሃን የሚመራው የሱዳን ጦር ከዚሁ ትብብር ጀርባ መቆሙ ጠርጥር ከገንፎም አይጠፋም ስንጥር ማስባሉ የሚጠበቅ መሆኑ በስፋት እየተነገረ ይገኛል። በቀጣይ መረጃ በአማራ ክልል እየተካሄደ ያለው አነጋጋሪ የግዳጅ ወታደራዊ ምልመላ ህብረተሰቡን አማሯል። በአማራ ክልል የግዳጅ ወታደራዊ ምልመላ እየተካሄደ መሆኑን ያመላከተ አዲስ አነጋጋሪ መረጃ ይፋ ሆኗል። የግዳጅ ወታደራዊ ምልመላ ታዳጊዎችን ሳይቀር ኢላማ ያደረገ መሆኑም ተሰምቷል። በአማራ ክልል ብሔረሰብ አስተዳደር ዞን ስር በሚገኙ ወረዳዎች ውስጥ በኃይል የሚንቀሳቀሰው አደን የተሰኘ የታጣቂዎች ኃይል እድሜያቸው ለውትድርና አገልግሎት ያልደረሱ ህጻናትን ጨምሮ ከባድ የግዳጅ ወታደራዊ ምልመላ እያካሄደ መሆኑን የአካባቢው ነዋሪዎች መክሰሳቸውን ዶይቼ ቬለ ዘግቧል።
በሚያዝያ ወር 2018 ዓ.ም አጋማስ ጀምሮ በአማራ ክልል ዋግምራ ብሔረሰብ አስተዳደር ዞን ስር የሆኑ አበርገሌና ጻግብጂ ወረዳዎችን በኃይል ቁጥጥር ስር ያዋለው አዴን የተሰኘው የታጣቂዎች ኃይል በወረዳው እድሜያቸው ለውትድርና አገልግሎት ያልደረሱ ህጻናትን ለወታደራዊ አገልግሎት በግዳጅ እየመለመለ ነው ሲል ነዋሪዎቹ ከሰሱ። የጻግብጂ ነዋሪ የሆኑት ስማቸው ለቤተሰቦቻቸው ደህንነት ሲባል እንዳይጠቀስ የፈለጉ አስተያየት ሰጪ ከ14 ዓመታት በላይ ያሉ ህጻናትን ለውትድርና እየተመለመሉ ነው ይላሉ። በአካባቢው ያለው የግዳጅ ወታደራዊ ምልመላ ከህጻናት እስከ አዛውንት ድረስ ያካተተ ነው የሚሉት አስተያየት ሰጪው ትኩረት ያደረገውም ወንዶችን ነው ብለዋል። ነዋሪውም አክለውም አዛውንቱም ህጻናቱንም ለጦርነት ዝግጅት እያዘጋጀ ነው፣ አስገድዶ ነው እየወሰደ ያለው፣ እምቢ ካልክ ግዴታ ነው፣ ተወደደ ተጠላም አይቀርልህም ብለዋል። ህጻናትን ከ18 ዓመት በታች ያሉትን ነው እየገፈፈ ያለው፣ ከ50 በላይ ከ60 በላይ ያሉትም አልቀሩም። ዞሮ ዞሮ ወንድ ከሆነ መክፈፍ ነው። አገው ሸንጎ ይባላል። ዋና መሰረታቸው ግን አዴን ብለው ነው የሚጠሩት ሲሉም የጉዳዩን አሳሳቢነት አብራርተዋል። የአበርገሌ ወረዳ ነዋሪ የሆኑት አቶ ተመስገን ገብሩም ታጣቂዎቹ ከግዳጅ ውትድርና ምልመላ በተጨማሪ የቤት እንስሳት እህልና ገንዘብ እንዲያመጡ እንደሚያስገድዱም ይገልጻሉ። ፍየል ካለ ፍየል ይላቸዋል። ፍየል ከሌለ ደግሞ ወይ አንድ ኬሻ እህል፣ እሱም ካልተገኘ ደግሞ 4000 ብር በግዴታ እንዲከፍሉ የሚገደዱ መሆኑን እየጠቀሱ ሲሆን አሁን ህዝቡ እየተሰቃየ ነው ያሉ ሲሉ አክለዋል። የግዳጅ ወታደራዊ ምልመላና የንብረት ነጠቃን በመሸሽ በርካታ ወጣቶችም ወደ ሰቆጣ ከተማ መግባታቸውን አቶ ይግዛው ግርማ ይናገራሉ። ይገፋሉ፣ ለጦርነት ሂዱ ይላሉ። በአበርገሌ በተለይ ከፍተኛ ችግር ነው ያለው። ህዝቡ ተንገላቶ ነው ያለው። ህዝቡ ሰቆጣ ከተማ ነው ያለው። ከተማ ነው ገብቶ ያለው። እነሱ ጦርነት ተዘጋጅተው ችግር ላይ ነው ያለው። ህዝቡ በጣም ችግር ውስጥ ነው ያለው ብለዋል። በአካባቢው ያለው ችግር ተገቢ ትኩረት አልተሰጠውም የሚሉት አቶ ታዘዘ መኮንን ችግሩ መቼ እንደሚፈታ ይጠይቃሉ። እንደው ያንድን ችግረኛ ማህበረሰብ እንዴት እያየው እንደሆነ ግራ ገብቶኛል። ወደ ጥያቄ የሚያገባ ሁኔታ ነው ያለው እና ግን እውነት አርሶ አደርን እንዲህ እያስቸገረ ያለን አካል መቼ ነው እሺ መንግስት እርማት ሰጥቶት በየቀያችን መመለስ የምንችለው ብለዋል። የጻግብጂ ወረዳ አስተዳደር የሆኑት አቶ ንጉሱ ደሳለኝ በወረዳው እድሜያቸው ለውትድርና ያልደረሱ ታዳጊዎች ለወታደራዊ አገልግሎት በታጣቂዎች በግዳጅ መወሰዳቸውን እናውቃለን ብለዋል። በተመሳሳይ በአበርገሌ ወረዳ ያለውን ሁኔታ በተመለከተ የወረዳው አስተዳዳሪ የሆኑት አቶ ሚስነ በላይ ጋር ስልክ በተደጋጋሚ ቢደወል ምላሽ አለመስጠታቸውን ዶይቼ ቬለ ዘግቧል። በመጨረሻም በአሜሪካና በኢራን መካከል በዓለም አቀፍ የነዳጅ መተላለፊያ መስመር በሆነው በሆርሙዝ የባህር መተላለፊያ ዙሪያ ያለው ወታደራዊ ውጥረትና የድሮን እንዲሁም የሚሳኤል ጥቃቶች ልውውጥ በከፍተኛ ደረጃ ባየለበት በዚህ ወቅት የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ከፎክስ ኒውስ ጋር ባደረጉት ቃለ ምልልስ የጦርነቱን ሂደት አስመልክቶ ጠንከር ያለ መግለጫ ሰጥተዋል። የኢራን የኤነርጂ መሰረተ ልማቶች ላይ ያነጣጠረ አዲስ መጠነ ሰፊ ጥቃት መታቀዱ ተሰምቷል። የአሜሪካ ጦር በዚህ ሳምንት መጨረሻ በኢራን ላይ አዲስ ጥቃት ለመክፈት የተዘጋጀ መሆኑን ስማቸውን ያልጠቀሷቸውን ምንጮች ዋቢ አድርገው የአሜሪካ መገናኛ ብዙሃን ዘግበዋል። ለሲቢኤስ መረጃ የሰጡ ምንጮች ጥቃቱ የኢራን ኃይል መሰረተ ልማቶች ላይ ሊያተኩር እንደሚችል ጠቅሰው ነገር ግን ፕሬዚዳንት ዶናልድ ትራምፕ ይሁንታ መስጠት አለባቸው ብለዋል። የእስራኤል ጦር ከረጅም ጊዜ በኋላ ለመጀመሪያ ጊዜ በጥቃቱ ላይ ሊሳተፍ እንደሚችል አክሲዮስ ዘግቧል። አርብ ዕለት በካምፕ ዴቪድ ለጋዜጠኞች ጥያቄ ምላሽ የሰጡት ፕሬዚዳንት ትራምፕ ክፉኛ እንደበደባቸዋለን ብለዋል። የሆነ ጊዜ ከዚህ በላይ መቀበል አንችልም ማለት መቻል አለባቸው ሲሉ አክለዋል። በዓለም አቀፍ ሕግ መሰረት ሰላማዊ ዜጎች የሚጠቀሙበትን መሰረተ ልማት ማጥቃት የጦር ወንጀል ነው። የእስራኤል መከላከያ ሚኒስቴር እስራኤል ካትስ ማክሰኞ ዕለት የኢራንን የኤነርጂ ተቋማትን ለመደብደብ በጣም እንፈልጋለን ብለው ነበር። ቻናል 40 ከተባለ የእስራኤል መገናኛ ብዙሃን ጋር በነበራቸው ቆይታ ኢራን ጎረቤት ሀገራት ላይ ጥቃት ልትፈጽምና ዓለም አቀፍ ቀውስ ሊከሰት ይችላል በሚል ስጋት አሜሪካ እስካሁን ይሁንታዋን አልሰጠችም ሲሉ መናገራቸውን ዘ ታይምስ ኦፍ እስራኤል ዘግቧል። እኛም በሚመለከት ግን ኢራንን 40 ዓመት ወደ ኋላ ለመመለስ ተዘጋጅተናል ብለዋል። የፔንታጎን ቃል አቀባይ ሺን ፓርኔል በየትኞቹ ኢላማዎች ላይ ጥቃት እንደሚፈጸም ከመናገር ተቆጥበዋል። ፓርኔል ለሲቢኤስ ኒውስ በሰጡት መግለጫ የጦር መሳሪያ ቤቱ ምንጊዜም የፕሬዝዳንቱን ትዕዛዝ በመጠባበቅ ቅስፈት ለመፈጸም በተጠንቀቅ ነው ያለው ብለዋል። አንድ የኢራን ባለስልጣን በመሰረተ ልማቶች ላይ የሚፈጸም ጥቃት የብደት ምልክት ነው በማለት አገራቸው ያጸፋ ምላሽ ለመስጠት ዝግጁ መሆኗን መናገራቸውን አልጀዚራ ዘግቧል። ባለስልጣኑ አክለውም የኢራን ምላሽ የጽዮናዊውን መንግስት ወሳኝ መሰረተ ልማቶችንና በቀጠናው የሚገኙ የአሜሪካ የኤነርጂ ተቋማትን እንደሚያካትት ተናግረዋል። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉባችኋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ።
በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋጋሪ ክስተቶችን ለበለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካልሆናችሁ ሰብስክራይብ፣ ቪዲዮ ላይክ እና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።